ኢየሱስ አመሰግናለሁ ተመስገን ስለወደድከን ተመስገን ስለአዳንከን ሰማይ ለቀመጣ ልትመራን በመስቀል ተሰቀልክ ቀረዳይ መቃብር ፈነቀልክ ተነሳ አሸነፍክ ጌታ አንተ ከፍ በል ጌታ አንተን አከብራለሁ ኢየሱስ አመሰግናለሁ ተመስገን ስለወደድከን ተመስገን ስለአዳንከን ሰማይ ለቀመጣ ልትመራን በመስቀል ተሰቀልክ ቀረዳይ መቃብር ፈነቀልክ ተነሳ አሸነፍክ ጌታ አንተ ከፍ በል እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን 13ኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ አወድሱት ይላል። የመታሰቢያ ጥቅሳችን የሚገኘው መዝሙር 100 ቁጥር 1ና 2 ሲሆን ምድር ሁሉ ለእግዚአብሔር እልል በሉ፣ እግዚአብሔርን በደስታ አገልግሉት፣ በፍስሐ ዝማሬ ፊቱ ቅረቡ ይላል። የትምህርቱ ዋና መልእክት የዘላለም ሕይወት በምንኖርበት ጊዜ ሁሉ ለእግዚአብሔር የውዳሴ መዝሙሮችን እንዘምራለን ይላል። ልጆች ከሁሉ አስበልጣችሁ የምትወዱት ስለ እግዚአብሔር ፍቅር የሚናገር መዝሙር ምንድን ነው? መዝሙሩን ስትዘምሩ ምን ይሰማችኋል? ሰማይ ስንገባ እግዚአብሔርን ለማወደስ ከሁሉ አስበልጠን የምንወዳቸው መዝሙሮችን እንዘምራለን። እዚያ ምን መዝሙር መዘመር ትፈልጋላችሁ? እነማንስ አብረዋችሁ እንዲዘምሩ ትፈልጋላችሁ? ልጆች ሰማይ በደስታና እግዚአብሔርን በሚያወድሱ መዝሙሮች የተሞላ ነው። እዚያ የሚኖሩ ሰዎች ሁሉ እግዚአብሔርን በጣም ስለሚወዱ ሊያወድሱት በጣም ይፈልጋሉ። መላእክቱም ያወድሱታል። ኢየሱስ ከምድር ይዟቸው ወደ ሰማይ የተመለሱት ሰዎች እዚያ በመሆናቸው በጣም ደስተኞች ይሆናሉ። ከሌላ ዓለማት የመጡ ሰዎችም ድምፆቻቸውን አስተባብረው ውዳሴ ያቀርባሉ። በአንድ የተለየ ቡድን ያሉ ሰዎች ደግሞ ከሌሎቹ ይበልጥ እግዚአብሔርን ያወድሳሉ። እነሱም ቅሬታዎች ተብለው ይጠራሉ። ቅሬታዎች ማለት ከሌሎች የተረፉ ወይም የቀሩ ማለት ነው ልጆች። እነዚህ ኢየሱስ ሁለተኛ ጊዜ ወደ ምድር እስኪመጣ በሕይወት ሆነው ሲጠብቁት የቆዩ በሚመጣም ጊዜ በሕይወት የሚቀበሉ ሰዎች ናቸው። ቅሬታዎቹ የተለየ የሚሆኑት እነሱ እግዚአብሔርን በማምለካቸው እንዳይቆዩ ለማድረግ የእግዚአብሔር ጠላቶች የሆኑት ሰይጣንና በምድር የነበሩት ተከታዮች ሲሞክሩ የሚቆዩ በመሆናቸው ነው። ቅሬታዎቹ ግን ታማኝ ሆነው ይጠብቁታል። ኢየሱስ ወደ ሰማይ ሊወስዳቸው ከመምጣቱ ትንሽ ቀደም ብለው ብቸኞች እንደነበሩ በጣም ይሰማቸዋል። ግን ኢየሱስ እንዳመነው ሁሉ ቅሬታዎቹም እግዚአብሔር እንደሚወዳቸው ያምናሉ። ስለዚህ ኢየሱስ እስኪመጣ መጠበቃቸውን ይቀጥላሉ። ታዲያ በሰማይ በሚሆኑበት ጊዜ ቅሬታዎቹ በተለየ መንገድ ኢየሱስን ያወድሱታል። ሁልጊዜ እሱን ማወደስ እንዲችሉ በዙፋኑ ፊት ይቆማሉ። በበገናና በሌሎች የሙዚቃ መሳሪያዎች ያወድሱታል። የውዳሴ መዝሙራቸውን ይዘምራሉ። መጽሐፍ ቅዱስ እግዚአብሔር የተለየ መዝሙሮችን እንደሚያስተምራቸው የተስፋ ቃል ይሰጣል። መዝሙሩም ኢየሱስ እስኪመጣ ታማኞች ሆነው ስለቆዩ እነሱ ብቻ መዘመር የሚችሉት የተለየ መዝሙር ይሆናል። እስቲ አስቡት፣ እግዚአብሔር ለእሱ ታማኝ ለሆኑ ሰዎች የተለየ መዝሙር ደርሷል ማለት ነው። አይገርምም? ከዚያ ወዲያ መጥፎ ሁኔታዎች እንደማይፈጸሙ ስለሚያውቁ ቅሬታዎቹ እግዚአብሔርን ያወድሱታል። እግዚአብሔር ምን ያህል መልካም እንደሆነ ስለሚያውቁ ያወድሱታል። ለኃጢአታቸው እንዲሞት ኢየሱስን ስለላከላቸው እግዚአብሔርን ያወድሱታል። ኢየሱስን ለእነሱ ቤዛ ሆኖ ስለሞተላቸውም ኢየሱስንም ያወድሱታል።
ሁሉም ነገር እግዚአብሔርን ስለ ሁሉም ነገር እግዚአብሔርን ያወድሳሉ። ሁሉም ነገር እግዚአብሔርን ያወድስ የሚለውን መዝሙር በመዘመር ሌሎች ፍጥረታቶች ይተባበራቸዋል። አሁን ዛሬ በምድር እያለን እግዚአብሔርን ማወደስ እንችላለን። እግዚአብሔርን የምናወድሰው እኛ ብቻ አይደለንም። መጽሐፍ ቅዱስ በግልጽ ይህን ይነግረናል። በሺዎች የሚቆጠሩ መላእክት ሁል ጊዜ እግዚአብሔርን ያመሰግናሉ። ከሁሉ አስበልጠው የሚወዱት መዝሙር እግዚአብሔር ለዓለም የሰጠው የጸጋ ስጦታ ስለሆነው ስለ ኢየሱስ የሚናገረውን ነው። ስለ ሰዎች ኃጢአት የሞተው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል እያሉ ይዘምራሉ። መላእክትና ሌሎች ፍጥሩራን እኛ ወደ ሰማይ እንድንሄድ ይጠብቃሉ። በሚያቀርቡትም ውዳሴ እንድንቀላቀላቸው ይፈልጋሉ። እኛ ግን እዚያ እስክንደርስ መጠበቅ አያስፈልገንም። አሁንም እግዚአብሔርን ማወደስ እንችላለን። ኢየሱስን ስለ ኃጢአታችን ስለሞተ ልናወድሰው እንችላለን። ኢየሱስ ወደ ሰማይ ሊወስደን ተመልሶ ስለሚመጣ ልናመሰግነው እንችላለን። ስለ ወላጆቻችን፣ ስለ አስተማሪዎቻችን፣ ስለ ጓደኞቻችንና ስለ ዘመዶቻችን ልናወድሰው እንችላለን። ስለ ቤታችን፣ ስለ ምግባችንና ልብሶቻችንም እግዚአብሔርን ልናወድሰው እንችላለን። ሌሎች እግዚአብሔርን የምናወድስባቸው ምክንያቶች ምን ምን እንደሆኑ እስቲ እናስብ። እስቲ አሁን ከሁሉ አስበልጣችሁ የምትወዱትን የውዳሴ መዝሙር ዘምሩ። ጌታ ይባርካችሁ ልጆች። ሰላም፣ እንዴት ናችሁ? በቤታችሁ ያላችሁ ውድ የሆፕ ቻናል ተከታታይ ህጻናቶች ሳምንታችሁ አሪፍ ነበር? ዛሬ ደግሞ እኛ በተለያየ ፕሮግራም ታሪክ ልናቀርብላችሁ በእናንተ ጋር ቀርበናል። እናንተስ እንዴት ናችሁ? ራሳችሁን ለሆፕ ቻናል ተመልካቾቻችን ታስተዋውቁልናላችሁ? ስሜ ሀፒ ይባላል። ስሜ ቤተለቡ ያወቀ ይባላል። የመጣሁት ከፍላ ቸርች ነው። ስሜ ካንተናው ከቸርች ነው የመጣሁት። ዛሬ የምናየው ታሪክ ስለ አዳምና ሔዋን ታሪክ ይሆናል። እስቲ ስለ አዳምና ሔዋን ታሪክ ትንሽ የምታስታውሱትን ንገሩኝ። እሺ። አዳምና ሔዋን የመጀመሪያ ሴትና ወንድ እንደሆኑ። እሺ፣ አንቺስ? ሔዋንን እባብ አሳስቷት በልታ ለአዳም እንደሰጠችው። እሺ። ዛሬ የምናየው ታሪክ ስለ አዳምና ስለ ሔዋን ታሪክ ሲሆን የአዳምና ሔዋን ታሪክ ሁላችንም በልጅነታችን ሰምተናል አይደለ? አሁንም እያሰማን የምናድገው ታሪክ ነው። የአዳምና ሔዋን ታሪክ አዳም በዛች በኤደን ገነት እየኖረ ሳለ ብቸኛው ነበር አይደለ? ሁሉም እንስሳቶች ሳያቸው ሁለት ነበሩ እና አዳም በዛን ጊዜ ብቸኝነት ይሰማዋል እና ይህንን ብቸኝነት እግዚአብሔር ይመለከተዋል። ከዛም እግዚአብሔር በአዳም ላይ ከባድ እንቅልፍ ይጥልበታል። ከዛ እንቅልፍ በጣለበት ጊዜ እግዚአብሔር ከአዳም ከግራ ጎኑ አጥንት ይወስዳል እና ያንን ቦታ በስጋ ይሸፍናል። ከዛ ያንን የወሰዳትን አጥንት ሴት አድርጎ ይሰራታል ማለት ነው። እና አዳም ከእንቅልፉ በነቃበት ጊዜ ማንን ይመለከታል? ያቺን ሴት። እና ያቺን ሴት ምን ብሎ ነበር እየሰየማት? ስሟን ያወጣላት እሱ ነበር አይደለ? ምን ብሎ ነበር ስሟን ያወጣላት? ሔዋን ምን ብሏት ነበር? አንቺ ስጋሽ ከስጋዬ አጥንትሽ ከአጥንቴ ነውና የሔዋን እናት ሔዋን ትባላለች። እናም አዳምና ሔዋን በዛ በኤደን ገነት ውስጥ በነበራቸው ቆይታዎች ውስጥ የተለያዩ ነገሮችን አሳልፈዋል። ብዙ ደስ የሚሉ አጋጣሚዎችንም አሳልፈዋል። በአንድ ቀን ግን አዳምና ሔዋን በኤደን ገነት ውስጥ እየተመላለሱ ሳለ ሁለቱም ወደ ተለያየ አቅጣጫ ይሄዳሉ። ከዛን ጊዜ በፊት ግን ሁለቱም አንድ ላይ ነው የሚውሉት። በቃ የሚያረጓቸውን ነገሮች እንዳለ አንድ ላይ ነበር የሚያረጉት። ሁለቱም ግን በዛች ዕለት ወደ ተለያየ አቅጣጫ ሄዳሉ። የዛን ሰዓት ላይ ሔዋን በኤደን ገነት ውስጥ ትልቅዬ የምታምር ዛፍ ታያለች። እግዚአብሔር ግን ከዛ በፊት ምን ብሏቸው ነበረ? በዚች በኤደን ገነት ካሉት ዛፎች ሁሉ የፈለጋችሁትን መብላት ትችላላችሁ፣ ግን እቺን ዛፍ ክፉና ደጉን ከምታሳውቀው ዛፍ እንዳትበሉ ብሎ ትእዛዝ ሰጥቷቸው ነበር። ያቺን ዛፍ ግን ሔዋን ባየቻት ጊዜ ለመብል የምታስጎመጅ ፍሬ ነበራት። እናም በዛ ሰዓት ላይ ከዛፉ
ከዛፉ ላይ ምን ትወርዳለች? ከዛፉ ላይ ያየቻት እንስሳ ምን ነበረች? ሔዋንን እንዲህ ብላ ያሳሳተቻት እንስሳ እሺ እባብ ነበረች። እና ይቺ እባብ የምትባለው እንስሳ ሔዋንን ምን አለቻት? እቺ ፍሬ በጣም ደስ የምትል ለመብል የምታስጎመጅ ፍሬ ናት ስትላት፣ ሔዋን ግን ምን ብላ መልሳላት ነበር? በኤደን ገነት ካሉት ዛፎች ሁሉ ብሉ ተብለናል፣ ነገር ግን ከዚች ዛፍ እንዳትበሉ ተብለናል አለቻት። እባብ ግን ምን ብላት ነበረ? ሔዋንን በጣም መፈታተን ጀመረች። እግዚአብሔር ከዚች ዛፍ እኮ እንዳትበሉ ያላችሁ ክፉና ደጉን ስለምታሳውቅ እናንተ እንደሱ እንዳትሆኑ አይናችሁ እንዳይከፈት ነው ምናምን ብላ ሔዋንን መፈታተን ጀመረች። እና ስታያት ሔዋንም ፍሬዋ ለመብል የሚያስፈራ በጣም የሚያስጎመጅ አይነት ፍሬ ነበረ። እና ሔዋንም አሰበች እና በቃ እባብም ሔዋንን ለማሳሳት በጣም ጣረች። በመጨረሻ ላይ ከዛፏ ካለችው ፍሬ ቀጠፈች ማለት ነው። ከዛስ ያንን ፍሬ ምን አረገች? ጎረሰች። እሷ ብቻ አይደለም የጎረሰችው፣ ያንን ፍሬ ወስዳ ለአዳም ሰጠችው። አዳም ደነገጠ። ይህንን ነገር እንዳትበሉ ከዚች ክፉና ደጉን ከምትለየው ዛፍ እንዳትበሉ ብሏቸው ነበረ። ግን እሷ መብላቷን ሲያውቅ በቃ ምንም ማድረግ አልቻለም። እስከዚህ ብዙ ዘመን ሙሉ ብቻውን ነበረ። አሁንም እሷ ብትሳሳት በቃ እሷ ትሳሳታለች፣ ከዛ እሱ ብቻውን ነው የሚሆነው። ምንም ማድረግ ስላልቻለ እያዘነ እሱም ያንን ፍሬ በላ። በዛ ሰዓት ላይ ግን ምን ተፈጠረ? ምንድን ነበር የሆኑት ነገር? አይናቸው ተከፈተ፣ ክፉንና ደጉን መለየት ቻሉ። በቃ ሁለቱም ራቁታቸው መሆናቸውን አወቁ አይደል? ከዛ በኋላ ምንድነው ያደረጉት? በዛ አቅራቢያ በሚገኘው አትክልት ስፍራ ውስጥ በሐረግ ተከለሉ፣ ተሸፈኑ። ከዛስ እግዚአብሔር ሁሉ ጊዜ ማታ እየመጣ ያገኛቸው ነበረ፣ ያወራቸው ነበረ። እና በዛ ዕለት ማታ ሲመጣ ግን አዳም ወዴት ነህ? መጀመሪያ ሔዋን ወዴት ነሽ አላት። ራቁቴን ስለሆንኩኝ ተሸሸኩ አለች። ከዛ ራቁት መሆናችሁ ማን ነገራችሁ የሚል ጥያቄ ነበር ያቀረበለት። አሁን እዚህ ጋር ቆም ብለን ስናስበው የሆነ ጥፋት አጠፋን አይደለም? የሆነ ጥፋት አጥፍተን እናንተ ለምንድን ነው ይሄን ጥፋት ያጠፋችሁት ስንባል ይቅርታ ማለትን እንቀድማለን ወይስ እኔ እኮ እንደዚህ አድርጌ ምክንያት ማብዛት አለብን ብላችሁ ታስባላችሁ? እሺ ይቅርታ መጠየቅ መጀመሪያ እንዴት እንደዚህ ታደርጋላችሁ ሲባል እንደዚህ ነው ብለን እናስረዳለን ምክንያታችንን። ከዛ ይቅርታ ብለን እንጠይቃለን። ሆነም ጊዜ ግን ያን ጊዜ ያደረጉት ምንድን ነበረ? ይቅርታ አልጠየቀም። አዳም ራቁትን መሆን ማን ነገረ ሲለው ከኔ ጋር እንድትኖር የሰጠኸኝ ሴት አሳሳተችኝ ያለው። አዳም ወደ ማን አዞረ ጥፋቱን? ወደ ሔዋንስ ለምንድን ነው እንደዚህ ያደረግሽው ሲላት ከዛፉ ላይ የነበረችው እባብ አሳሳተችኝ። የሰው ልጅ ውድቀት የጀመረው ከምንድነው? ከዛ ነው ማለት ነው። አዳም ሔዋን ላይ፣ ሔዋን እባቧ ላይ ማሳሳት ጀመሩ ማለት ነው። በዛን ጊዜ ይቅርታ ቢሉ ኖሮ ቢያንስ ትንሽ እንኳን ጥፋታቸው ይቀልላቸው ነበር። ግን እነሱ ይቅርታ ከማለት ውጪ ምን አረጉ? እኔ የኔ ጥፋት አይደለም የሷ ጥፋት ነው፣ ይሄም የኔ ጥፋት አይደለም የሷ ጥፋት ነው አሉ ማለት ነው። እና እግዚአብሔር በዛን ጊዜ በጣም አዘነ። አዳምና ሔዋንን ከልቡ ነበር የሚወዳቸው እና እግዚአብሔር በጣም አዘነ ምናምን። ከዛም ምን አረገ? በዛች በኤደን ስፍራ ውስጥ የበግ ቆዳን አሸፈናቸው። ራቁታቸውን ነበሩ አይደል? ከዛ የበግ ቆዳን ልብስ አድርጎ ሰጣቸው። ከዛስ ምን አላቸው? በሰይፉ በኤደን ገነት ውስጥ ምን አደረገ? ነበልባል ሰይፍን አስቀመጠ፣ ተመልሰው ወደዛች ስፍራ መግባት እንደማይችሉ። እና እግዚአብሔር በቃ ይሄንን ሲያደርግ እግዚአብሔር ጨካኝ ሆኖ ወይም እነሱን እንትን ለማድረግ አይደለም። እግዚአብሔር ካለው ፍቅር የተነሳ እነሱንም አሁንም እያስተማራቸው ነበረ። ዛሬም ጥፋት ሲያጠፉ እሱ በቃ ምክንያት ፈልጎ ይቅር የሚል አምላክ አይደለም። ምክንያት እየፈለገ እነሱ ወደሚመች ቦታ እያረጋቸው ነበር። ያኔ እንደዛ ሲያደርጉ እግዚአብሔር ማጥፋት አቅቶት አልነበረም። ግን እግዚአብሔር በአንድ በሌላ በኩል እኛ ማስተማር ነበረ አላማው። ስለዚህ ሔዋንና አዳም ምን ተባሉ? ከዛ ከኤደን ገነት ስፍራ ተባረሩ ማለት ነው። ከዛስ ወዴት መጡ? ወደ ምድር መተው መኖርን ይቀጥላሉ። እና አሁን እናንተ አሁን ከዚህ ታሪክ ምን እንትማራላችሁ? ይቅርታ ማለት ሰው ለሰው ማሳበብ ሳይሆን ይቅርታ ማለት የራሳችን ጥፋት ወደ ሌላ ሰው ካጋባን
ያ ሰው ነው የሚቀጣው። እውነት ነው። እኛም ዛሬ ይህንን ጥያቄ በየቤታችሁ ያላችሁ ህጻናትም ልትመልሱት ይገባል። ከአዳምና ከሔዋን ታሪክ ምን እንማራለን? የዛሬውን ታሪክ ትምህርት ለእናንተ ትቼዋለሁ። በዚህ በኩል ከኔ ጋር የነበሩትን የልጆቹንም ሀሳብ እናንተ ሰምታችኋል። እናንተም የሚመጡላችሁን ሀሳቦች የተማራችኋቸውን ትምህርቶች ቤታችሁ ላሉ ለታላቅ እህቶቻችሁ፣ ወንድሞቻችሁ፣ ለወላጆቻችሁ በመናገር የተለያዩ ትምህርቶችን መለዋወጥና ከሌሎች ጋርም እንደዚህ አዝናኝ የሆኑ ታሪኮችን ግን አስተማሪ የሆኑትንም መልመድን እንዳትረሱ። ስለነበረን ቆይታ አመሰግናለሁ። ደህና ዋሉ። እሺ ልጆች በታሪኩ እንደተባረካችሁ እናምናለን። ቆንጆ ጊዜ ያሳልፈናል። አሁን ደግሞ የምግብ ጊዜ ይቀረናል። እሱን ከኔ ጋር አብረን እናሳልፋለን። እነዚህ ቀለል ያሉ ምግቦችን እንሞክራለን። ሰርተን ሁላችሁም በየቤታችሁ እንድትሞክሩ እንጠይቃቸዋለን። ከኔ ጋር አብረን እንሰራለን። የተለያዩ ጥቅም ያላቸው ምግቦችን፣ ጤነኛ የሆኑ ምግቦችን ለማምጣት ሙከራ አድርገናል። ስለዚህ አብረን እንሰራለን። እዚህ ጋር የአጃ ዱቄት ወይም ደግሞ ኦትስ መጠቀም እንችላለን። እሱን እዚህ ጋር ከተጠቀምን በኋላ ከዛ ውሃ እናረግበታለን። ቀለል ያለ ፓንኬክ እንሰራለን። እዚህ ጋር ትንሽዬ ውሃ እናረግበታለን። ኦትሱ ላይ ካለ የተፈጨ የአጃ ዱቄት መጠቀም እንችላለን። እንደሚታወቀው አጃ ለጤናችን እጅግ በጣም የተመረጠ ምግብ ነው። የተመጣጠነ ክብደት እንዲኖረን ያደርገናል። ወይም ደግሞ በደማችን ውስጥ ያለ ስኳር መጠን እንዲስተካከል ይጠቅመናል። የልብ በሽታ ተጋላጭነትን ይቀንስልናል። ስለዚህ ኦትስ በጣም ለጤናችን ተመራጭ ስለሆነ እሱ እንጠቀማለን። ትንሽ ውሃ ካረኩ በኋላ ከዛ እንደገና ደግሞ ካሮትም አለ። በደንብ እናማስለዋለን። ውሃው እስኪወጣልን ነጭ ሆኖ እስኪወጣልን ድረስ የኦትስ ውሃ ወተት ስለማንጠቀም በራሱ ስለሆነ የምንጠቀመው በደንብ አድርገን ፈሳሹ እስኪወጣ ድረስ የአጃው ነጭ ሆኖ ውሃው እስኪወጣ ድረስ እናማስለዋለን። ከዛ እሱ ላይ ሙዝም እንጨምርበታለን እንዲያጣፍጥልን። ሙዝ ደግሞ በጣም ሁላችንም የምንወደው ምግብ ነው ብዬ አስባለሁ። ስለዚህ ጣፋጭ ስለሆነ ለልጆች ሌላ ጣፋጭ ነገር ከምንጠቀም በሙዝ አድርገን መጠቀም እንችላለን። እንደሚታወቀው ደግሞ ሙዝ በደንብ ቶሎ ስለሚፈጭ በልተን ለምግብ መፈጨት ይጠቅመናል። ልክ እንደ አጃ እሱም በጣም ብዙ ጥቅሞች አሉት። ክብደትን ለመቀነስ ይረዳናል። ስለዚህ እንደ ብዙ ቫይታሚኖች ስላሉት መጠቀም እንችላለን። በየቀኑ በምንጠቀምበት ጊዜ ሞር ጥቅሙን እናገኛለን። በሽታ የመከላከል አቅማችንን በደንብ እንዲኖረን ስለሚጠቅመን እንጠቀመዋለን ማለት ነው። እሺ ሙዝና አጃችን በደንብ እንደዚህ ከተቀላቀለ በኋላ ካሮት እንጨምርበታለን። ይበቃን ያክል። እኛ እናንተን ለማሳየት ስለሆነ ብዙ አንጠቀምም። እናንተ ግን ለቤተሰብ የሚሆናችሁን ያክል አድርጋችሁ መጠቀም ትችላላችሁ። ካሮትም እንደዚሁ ጥቅሙ በጣም ብዙ ስለሆነ በየቀኑ ማግኘት የምንችለውን ያክል ብንጠቀም ቆንጆ ነው። በውስጡ ቫይታሚን ኤ አለው። ስለዚህ እይታችን እንዲስተካከል ስለሚጠቅመን እንጠቀማለን እሱንም። ከዛ ቤኪንግ ፓውደር ሳይበዛ እንጠቀምበታለን።
እንደዚህ አዘጋጅተን ጨርሰናል። አሁን ደግሞ እንጋግረዋለን ማለት ነው። ስቶቫችን ግሏል። መጥበሻችን አስቀምጠን የረሳሁት ነገር ትንሽዬ ዘይት እናደርግበታለን። እሺ መጥበሳችን ስለጋለ ሊጡ እናደርግበታለን። ሳይበዛ ትንሽ ትንሽ ሙዝ ስላለው ለስላሳ ስለሆነ ለማውጣት እንዳያስቸግረን ትንሽ ትንሽ እናደርግበታለን። ለትንንሽ ልጆች ሶፍት ስለሆነ በደንብ ለስላሳ ስለሆነ በቀላሉ መብላት መጠቀም ይችላሉ። ልጆች በቤታችሁ እየሰራችሁ እንድትሞክሩ እንጋብዛችኋለን። በጣም ቀላል ነው። በቀላል ቤታችን በምናገኘው ነገር መጠቀም እንችለው ነገር ነው። ሙዝ፣ ካሮት፣ ኦትስ ወይም የአጃ ዱቄት እና ቤኪንግ ፓውደር ከዚህ በቃ እነሱም አድርገን መጠቀም እንችላለን። ሁለተኛ ቂጣችን ስለደረሰ እናወጣለን። ለህፃናት ለመክሰስም እንደ ቁርስም መጠቀም እንችላለን። እሺ ጨርሰናል። ፓንኬካችን ደርሷል። እንደዚህ አድርገን መጠቀም እንችላለን። ትንሽዬ ማር እንጨምርበታለን። ከዛ ከፈለግን የተለያዩ ፍሩቶችን ተጠቅመን አንድ ላይ መብላት እንችላለን። እኔ ሙዝ አጠገቤ ስላለ ሙዝ አረግና አብረን እናቀርባለን። ለህፃናት ብቻ ሳይሆን ለትልቅም ሰው ይሆናል። ልጆች ግን ያው በጣም ሶፍት ስለሆነ ሙዝም ስላለው ጣፋጭ ስለሆነ በቀላሉ መብላት ይችላሉ። ስለዚህ ለልጆች በደንብ አድርገን መጠቀም እንችላለን። ለቁርሳቸውም ለመክሰስም መጠቀም እንችላለን። ከፈለግን ማር እናደርግበታለን። ካልፈለግን ግን ችግር የለውም፣ ሙዝ ስላለው በቂ ነው። የሚፈልግ ሰው ግን ማር አድርጎ መጠቀም ይችላል። ማር እናደርግበታለን። መጠቀም የሚፈልግ ሰው
አድርገን መጠቀም እንችላለን። ያው ምግባችን ደርሷል። በቤታችሁ ሰርታችሁ እንድትሞክሩ እናደፋፍራችኋለን። የሰራችሁት የሞከራችሁት ካለ ደግሞ ከስር በምንጽፈው የስልክ ቁጥር ያነሳችሁትን ፎቶ መላክ ትችላላችሁ። በቴሌግራም አካውንታችን መላክ ትችላላችሁ። ስልካችን ከስር እናስቀምጥላችኋለን።